ሄሎ ጤና ይስጥልን። አቤት። አቶ ክብረት እንዴት ዋልክ? ክብሩ ይስፋ እግዚአብሔር ይመስገን። አለን ተመስገን። እንግዲህ በቅርቡ በስዊዘርላንድ ዳቮስ የ2026 የዓለም የኢኮኖሚ ፎረም ላይ ጠብታ አምቡላንስ ተሸልሟልና እንደው ከዛ ጋር የተያያዘ ወደ መረጃው ከማለፋችን በፊት አቶ ክብረት ማን ናቸው የሚለው እንደው ጥቂት ለአድማጮቻችን ብትገልጽልን። በጣም አመሰግናለሁ። ስሜ ክብረት አበበ ይባላል። የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዝዳንት ነኝ። በኢትዮጵያ ታሪክ ውስጥ በማህበራዊ ሀሳብ ችግሮችን የሚፈታው የሕክምና ተቋም ጠብታ አምቡላንስ ይባላል። የምሰራው ፕሪ ሆስፒታል ኬር ነው። የእሱ ደግሞ ዋና ስራ አስፈጻሚ ነኝ። እንግዲህ የአፍሪካ ፎርዋርድ እና የካታሊስት 2030 የኢትዮጵያ ካንትሪ ቼር ነኝ። በጣም እናመሰግናለን ስላገኘን። በቅድሚያ በዚሁ እንኳን ደስ አለ ይገባሃል እንላለን። ለማንኛውም ግን አንድ ፖይንት አለችና እኛ ስለ ስታርታፖችም ስናወራ ስለ ስራ ፈጣሪዎች ሶሻል ኢንተርፕረነርሺፕ የሚባለውን አንተ በስፋት እየተጠቀምክበት ነው። እንግዲህ አንተ እያልኩ ልቀጥልና ሶሻል ኢንተርፕረነርሺፕ ማለት ምንድን ነው? እንደው ኢትዮጵያ ውስጥ ከዲፊኒሽኑ በፊት ብሪፍሊ ኢትዮጵያ ውስጥ ሰዎች ሀሳብ ቢኖራቸው ሀሳባቸውን ወደ መሬት የሚያወርዱበት ሁለት አማራጭ አላቸው። የመጀመሪያው አማራጭ ትርፍ አተርፍበታለሁ፣ ፕሮፊት ሳይንሱ ፕሮፊት ማክሲማይዜሽን የሚለው ማለት ነው። አንድ የግል ድርጅት አንድ ሼሩ ድርጅት አንድ ፒኤልሲ ሲቋቋም ትርፍን አተርፋለሁ ብሎ ሲቋቋም ፒኤልሲ ይባላል፣ ወይ ደግሞ ፕሮፊት ማክሲማይዜሽን አላማ ይዞ ይነሳል። ሁለተኛው ነን ፕሮፊት ነው። ነን ፕሮፊት ደግሞ እዚህ ስራ ላይ ምንም አይነት ትርፍ አላተርፍም ብሎ መነሳት ማለት ነው። ስለዚህ ወይ ኤንጂኦ ያደርገዋል ወይ ፒኤልሲ ወይ ሶል ፕሮፕራይተርሺፕ ያደርገዋልና ማህበራዊ ችግሮችን በቢዝነስ ሞዴል የመፍታትን ህግ ኢትዮጵያ ውስጥ የለም። እኛ ደግሞ ፕሮሞት የምናደርገው ኢምፓክት ድሪቭን ፕሮፊት ነው። በአማርኛ ለውጥ ለማለት አልችልም፣ ግን ኢምፓክት በሕክምና ውስጥ ሰርተ ህይወትን ማዳን ኢምፓክት ይባላል። ለዛ ለሆነ ነገር ደግሞ የሚከፈል ክፍያ ፕሮፊት ይባላል። ሁለቱንም ባላንስ ያደረገ ግን የሚያስቀድመው ግን ኢምፓክት የሆነና የሚፈታውን ችግር በቀጣይነት የሚፈታውን ችግር በቢዝነስ ሞዴል የሚፈታ አደረጃጀት ዓለም ያውቀዋል። ኢትዮጵያ ውስጥም አልነበረም ማለት አንችልም። ብዙ ማህበራዊ ችግሮችን ራሳችን ለመፍታት እየሞከርንበት ያለ ታሪክ አለን። እሱን ግን በሞደርን ኢራ በህግ በተደነገገ ሁኔታ አንድ ሰው ሀሳብ ሲኖረው የሚፈታው ማህበራዊ ችግር ከሆነ አደረጃጀቱ ከሁለቱም የወጣ አዲስ አደረጃጀት መፈጠር አለበት ብለን ነው የምንታገለው። በጣም ጥሩ አመሰግናለሁ። እንግዲህ ክብረት በዘንድሮ በስዊዘርላንድ ዳቮስ የ2026 በተካሄደው የዓለም የኢኮኖሚ ፎረም ላይ ጠብታ አምቡላንስ የሸዋ ፋውንዴሽን የ2026 የአመቱ ምርጥ የማህበራዊ ስራ ፈጣሪ ተብለ ተሸልማል። ያው ይገባሃልና እንደው ስለ ሂደቱ ምን ይመስላል የሚለውን ጥቂት ብትነግርልን አድማጮቻችን። በጣም አመሰግናለሁ። እኔ እንግዲህ በዚህ የማህበራዊ ስራ ፈጠራ ህጉን ለማስወጣት ብዙ ጥረት እናደርጋለን እና ጓደኞቼ የዛሬ 2 አመት ገደማ አኮስ የሚባል በአፍሪካ ውስጥ ያለን ማህበራዊ ስራ ፈጣሪዎችን በየአመቱ በተለያየ ቶፒክ ላይ ፕሬዘንቴሽን አቀርብ ነበረ። የኢትዮጵያን ሁኔታ የሚገልጽ የኔ ስራ የሚያገልጽና እዛ የነበሩ ሰዎች የካታሊስት 20 እና የካታሊስት 2030 እና የአፍሪካ ፎርዋርድ ከዩናይትድ ኔሽን የተቀዳው ኤስዲጂ ሰስተነብል ዲቨሎፕመንት ጎሎችን የሚያሳካ ማህበር አባል እንደሆን ጠየቁኝ። እሱን አባል ሆኜ ከተመረጡት 14 ቲፒካል ማህበራዊ ስራ ፈጠራ ውጤቶች ውስጥ ተመዘገበና በኦክስፎርድ ዩኒቨርሲቲ ፖርታል ላይ ሆነን ከዛ ፖርታል ላይ መሆናችን የጠቀመን በቀላሉ እነዚህ ሸላሚዎቹ ከዛ ውስጥ የኛን ፕሮፋይል ወስደው ተገናኝተን ዲው ዲሊጀንስ ወይ ደግሞ እኛ ምንናገረው ነው የምንሰራው ስለ ማህበራዊ ስልት ትክክለኛ መረጃና ክላሪቲ ኦፍ ቶት አላቸው የሚል የአንድ አመት ዲው ዲሊጀንስ አድርገው ከዛሬ 3 ወር በፊት ፋይናሊስት ናቸው አሉን። ከዛሬ 1 ወር ከግማሽ በፊት ደግሞ ለዓለም እንዳሸነፋችሁ መናገር አትችሉም፣ ነገር ግን አሸንፋችሁ እና ለዳቮሱ ኮንፈረንስ ተዘጋጁ ተባለ። በዚህ መሰረት ከዓለም ላይ 21 ምንሆን ከ4 ሴክተር አንዱ እንደኛ አይነት ስራ ፈጣሪዎች አውትስታንዲንግ ሶሻል ኢንተርፕረነር ኦፍ ዘ ይር ተብሎ ይሸለማሉ። ከመንግስትም ይሸለማሉ። ለምሳሌ ከሴኔጋል የማህበራዊ ስራ ፈጣሪዎች ግን
እንዲያጸድቁ ያደረጉ ሚኒስትር ናቸው የተሸለሙት። ከኮሌክቲቭ አንድ ላይ ደግሞ ማህበራዊ ችግራችን እንፈታለን የሚሉ ማህበራትም ከግብጽ ከህንድ ተሸልመዋል። አንድ ላይ ከዓለም ላይ 21 በተለያየ ማህበራዊ ችግሮችን በቢዝነስ ሞዴል የሚፈቱ ማህበራዊ ችግሮችን አትኩሮ የሚሰሩ ድርጅቶች ተሸልመናል። ከአፍሪካ ያሸነፍነው እኔና አንድ ናይጄሪያዊት ወጣት ነች። በጣም ደስ ይላል። እንደው ሂደቱ ላይ እነማን ነበሩ መሪዎች ምናምን? እውነቱን ለመናገር ዳቮስ ሁሉን ለማየት አትችልም። ነገር ግን እኛም እዚሁ እንዳላችሁት አንዳንዱን በቴሌቪዥን ነው የምናየው። እኔ ግን የማየት ዕድል የገጠመኝ የአሜሪካኑን ፕሬዚዳንት ዶናልድ ትራምፕን የአልሲሲን አይቻቸዋለሁ። የኢንፍሉዌንሻል ፒፕል የእግር ኳስ ተጫዋቹን በኤርትራምን አግኝቼዋለሁ። ታሮች ማት ዴቪስን አይቼዋለሁ። ግን እኔም ራሴ ስድስቱንም ቀን 6 የተለያዩ ስብሰባዎች ላይ የሽልማቱ ልምምድ ላይ ፒች ማድረግ ላይ ለዓለም ምን ሰራን፣ ወደፊት ምን እናስባለን ምን የ90 ደቂቃ ፒች ዝግጅት ስለነበረኝ የመጡትን ሁሉ አላየውም። ግን ከ66 ሀገር የዓለም መሪዎች መጥተዋል። ከኢትዮጵያም ሂዝ ኤክሰለንሲ አህመድ ሺዴ የገንዘብ ሚኒስትሩ፣ የበፊቱ የናሽናል ባንክ ገቨርነር ማሞ ምህረቱን በአካል አግኝቻቸዋለሁ። በጣም ጥሩ ነው። እንግዲህ ትልቅ ቦታ ላይ ትልቅ ሽልማት ነው የተቀበልከው፣ ይገባሃልም። ከዚህ በፊትም ብዙ ሽልማቶችም ያገኘነ ስራህም በራሱ ሽልማት ነው። ብዙ አመት ሰርታልና እንደው ክብረት ከዚህ በፊት ኢንተርቪው ሰርተናል ካንተ ጋር። ያው ከዚህ ቀጥሎ ዜና ስለሆነ ያለን በጣም አጭር ስለሆነ የመጨረሻ እንደው ማስተላለፍ የምትፈልገው መልእክት ካለ ሌላ ጊዜ እንመለሳለን። እኔ ማስተላለፍ ፈልገው ኢትዮጵያ በጣም ተስፋ ያላት ሀገር ነች። ኢትዮጵያ በጣም ውብ ሀገር ነች። ኢትዮጵያ የብዙ ሚሊዮኖች ወጣቶች ሀገር ነች። እኔ እንደ ኢትዮጵያ አይነት ተስፋ ያለው ሀገር አላውቅም። ግን ተስፋችን ላይ አጥብቀን መስራት አለብን። ለወጣቶች የምትመች ለማህበራዊ ስራ ፈጣሪዎች የምትመች ኢትዮጵያ በትግል ማምጣት አለብን ብዬ አስባለሁ እና የኢትዮጵያ ድህነት የመውጫዋ ጭላንጭሏ ስራ ፈጠራ ነው ብዬ አጥብቄ እከራከራለሁ እና ኢትዮጵያ በትንሽ አመት ውስጥ ብዙ ለውጦችን ታመጣለች፣ ከድህነትም ትወጣለች ብዬ እኛም ደግሞ በተሰማራንበት ስራ ሁሉ የራሳችንን ጠብታ እኔ ለሀገሬ፣ እኔ ለራሴ፣ እኔ ለጎረቤቴ፣ እኔ ለኢትዮጵያ ምን አረኩ ብለን በመጠየቅ ጠብታ ማለት እኔ በማውቀው ቶፒክ ላይ የኔ ኮንትሪቢዩሽን ምንድን ነው ብሎ የመጠየቅ ፍልስፍና ነው እና ሁላችንም ባለ ህልሞች ከሆነ ሁላችን የምንፈታው ችግር ካለ ኢትዮጵያ ወደፊት ማትሄድበት ምንም ምክንያት የለም ብዬ ይህን መልእክት ማስተላለፍ እፈልጋለሁ። በጣም አመሰግናለሁ አቶ ክብረት አበበ ከጠብታ አምቡላንስ የ2026 በስዊዘርላንድ ዳቮስ የአመቱ ምርጥ የማህበራዊ ስራ ፈጣሪ ተሸላሚ። እንኳን ደስ አለ ብቻ ሳይሆን ይገባሃል ነው ማለት የምፈልገው። መልካም ቀን ክብረት። በጣም እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብርልኝ። ይገባሃል ስላልክ በጣም ነው ማመሰግነው። ቴንክ ዩ ሶ ማች። መልካም ቀን። ይገባሃል በእውነት። እሺ ቴንክ ዩ።